ሰላም ጤና ይስጥልኝ። የሰው ልጅ መቼም ሲፈጠር እዚህ ሀገር ልፈጠር ከዚህኛው ቤተሰብ ልፈጠር ብሎ የመምረጥ እድል የለውም። ነገር ግን ለየሀገራቱ የሚገርሙ ሰዎች ይፈጠራሉ። ወደ ኢትዮጵያ ስትመጡ ኃይሌ ገብረስላሴ ለኢትዮጵያ ተፈጥሯል። ወዳጄ ዶክተር አሉላ ፓንክረስት ለኢትዮጵያ ተፈጥሯል። በጣም እጅግ ብዙ ባለምጡቅ አእምሮ ሰዎች ለኢትዮጵያ ተፈጥረውላታል። እነዛን ሰዎች የምናዳምጣቸው ከሆነ በእርግጥ በረከት ይሆንልናል። ከነዚህ ሰዎች ውስጥ አንዱ እንግዲህ ቤጃይ ናይከር ነው። ብዙ ፋብሪካዎች ያሉት ኢንጂነር ቤጃይ ናይከር ሚኒ ኤምቢኤ ዊዝ ቤጃይ ናይከር የሚል ከታች የማሳያችሁን ዩቲዩብ ገጽ አዘጋጅቷል። ስኬታማ ነው። እሱ ብቻውን ስኬታማ ነው ማለት እግዚአብሔር ረድቶት ስኬታማ ነው። ለኢትዮጵያ ብዙ ነገር እየሰራ ያለ ሰው ነው። ግን ደግሞ ለትውልዱ መትረፍ አለብኝ ብሎ ደግሞ እየሰራ ያለው ነገር አለ። እናንተም ነገር ለትውልድ እንድትተርፉ ማለት ነው። እኔና እናንተ በቢዝነስ ቆመን ራሳችንን እንችላለን እንደገና ሌላ ሰው ሰፖርት እንድናደርግና እስቲ ቪዲዮውን ትንሽ ተከታትለን እንመለስ። ሰላም እንዴት ነህ? ቤት ሰላም ነው? ሰላም ነው እግዚአብሔር ይመስገን አለን ደህና። የት ነው የምንተዋወቀው? ያው ለመጀመሪያ ጊዜ ማቀቅ ማህበራዊ ሚዲያ ላይ ነበረ። ከዛ ደግሞ አንድ ስልጠና ላይ መተክ በጣም ትልቅ አባመላ በፊት ኢትኬር መድረክ ለመጀመሪያ ማቴዎስ ጋር እዛ ላይ ነበረና የዛ ቀን የገባው ቀን አሪፍ ትሬኒንጎችን ሰጥተናል። ፕላስ ደግሞ እዛ አካባቢ የነበሩት ተሳታፊዎች የጠየቁ ጥያቄ የኔ ጥያቄ ነበረ እና ራሴንም ጠየቅኩኝ። ስለዚህ በሰፊው ያንተን ስልጠና ማግኘት ፈልግ ነበረና የዛ ቀን ወስኜ ነበር የወጣሁት አባመላ ስልጠና እንደምገባው ማለት ነው። እና አባመላ ስልጠና ላይ ደግሞ በሰፊው በደንብ አሪፍ ትሬኒንጎች ነበር የሰጠን። ያንን እድል ደግሞ ያው ጌት ጌዘር በፌስቡክ ስቡ ወይም ደግሞ ኢንጂነር ጌቱ አይ የኛው ጀማነሻ ያው ከፌስቡክ ላይ ነው የመረጠሽ። አሁን ለሚሰጡ ስልጠናዎች መሀል ላይ የመጀመሪያው አንቺ ተደርገሽ ነው እንትን ያልሽውና እስቲ ሐሳብሽን እንስማና ምን ማድረግ እንደምንችል እንዴው። ሐሳቤ ሰው የሚበዛበት ቦታ ላይ በካራቫን ሰጣን በጣም ቆንጆ ጣዕም ያለው አፎርዴብል የሆነ ወይም ደግሞ ማንኛውም ሰው ሊገዛ የሚችል ቆንጆ እርጥብ ለሰዎች ማቅረብ። ኦኬ እርጥብ ምንድነው? እርጥብ ማለት ዳቦ ውስጥ በደንብ ያልደረቀ ወይም ደግሞ ቺፕስ ያልሆነ ድንች መካከለኛ የሆነ የተለያዩ ቅመሞች ተደርገውበት የሚበላ። ኦኬ ብዙ ሰው እየበላው ያለው አሁን ሰምቻለሁ። ቃጠሎ ምናምን የሚባል ነገር አለው ነው ወይስ? ቃጠሎም ለብቻው ነው እዛው ውስጥ አለ። እዛ ውስጥ እርጥብ ውስጥም ይደረጋል። ለብቻ ደግሞ ቃጠሎ የሚባልም ያው ከሱ ጋር ተያይዘው የሚቀርቡ አሉ በድንች የተለያየ ቅመሞች ተጨምረውበት። ስለዚህ አሁን አንቺ ሐሳብሽ ንጹህ ጤናማ የሆነ በጣም ፈጣን ጣዕም ያለው አፎርደብል ፕራይስ ማንኛውም ሰው ሊገዛው የሚችል ሳንድዊች የሚመስል በድንች እና በተለያዩ ቅመሞች ያበደ መሸጥ ነው። ይሄ የመጀመሪያው ክፍል ነውና በአጠቃላይ ቪዲዮውን ስትመለከቱት ተከታታይ ክፍሎች አሉት። በአሁኑ ሰዓት ክፍል 6 ይመስለኛል መጨረሻ ላይ ያለው። ገብታችሁ ለሱ አይደለም ለቤጃይ ብላችሁ አይደለም ለራሳችሁ ብላችሁ ሰብስክራይብ አድርጋችሁ ብታዳምጡት ብዙ ታተርፉበታላችሁ። ምክንያቱም ሰላማዊት እንዳለ የኛ ጀማ ውስጥ ያለች ልጅ ናት። ይዛ የመጣችውን አይዲያ ሳይንሳዊ በሆነ መንገድ እሱ ውጤታማ በሆነበት መንገድ እሷም ውጤታማ እንድትሆን ያሰለጠነበት ድረገጽ ነው። እዚህ ውስጥ ገብታችሁ እያንዳንዱን አዳመጣችሁት ማለት እናንተ ራሱ ፍሬያማ ትሆኑበታላችሁ ማለት ነው። እና ፋይናሊ የ4 ሚሊዮን ብር ለዚህ ለእርጥብ ስራ የሚሆናትን ቫን ያገኘችበት ስልጠና ነው። እናንተ ይሄንን ነገር ከተከታተላችሁ በኋላ ምን ታገኛላችሁ የሚለውን ነገር በሂደት የምንመለከተው ነው የሚሆነው። አሁኑኑ ግን ይሄንን የዩቲዩብ አካውንት ሰብስክራይብ አድርጋችሁ ቤተሰብ በመሆን የሚቀጥለው ትውልድ ውስጥ ውጤታማ መሆን የምትችሉበትን ነገር ልጋብዛችሁ ፈልጋለሁ። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ።